ኒራ እበላለሁ ብላ ተበላች። በስተመጨረሻ እንግዲህ የባለጌ ሴቶች መጨረሻቸው እንደዚህ ሆኖ ይቀራል ማለት ነው። ከአድናን እንደዚህም ደግሞ ከአድናን እና ከሮቤል እንደዛ ስትጨማለቅ ቆይታ አሁንም ከዛን ከጥፋቷ አለመመለሷ ዛሬ እዚህ ደረጃ ላይ ጥሏት ይገኛል ማለት ነው። በጣም የሚያሳዝን ነገር እንደዚህ አይነት ልክስክስ ሰዎች ባለጌ ሰዎች መጨረሻቸው እንደሚያምር ከሚራ እንማራለን ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይዤላችሁ መጣሁት ሎሃና ድራማን ይዤላችሁ ከች ብያለሁ ማለት ነው። ሎሃና ድራማ አሳዛኙና እንዲሁም ልብ አንጠልጣዩ ውዱን ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሚራ የምትባለው ሴትዮ የማትሰራው ጉድ የለም። እንግዲህ እሷ መጨማለቅ አንዱን ከልብ ይወዳለሁ፣ አንዱን ደግሞ ለጥቅም፣ አንዱን ደግሞ ይወደኛል በማለት ሶስት ባል እንግዲህ ይዛ ቁጭ ብላለች ማለት ነው። በስተ መጨረሻ ግን ውርደቷን ተንከናንማ ቁጭ ብላለች ማለት ነው። እሱስ ምንድን ነው ግን ያው ሰዎች የትኛችን አክል እንኳን የትኛችንም አክል እንኳን ስሰኝና ክፉ ሰዎችን ብንሆንም ግን ደግሞ አንድ ሰው በህይወታችን ልንወድና ልናፈቅር እንችላለን ማለት ነው። አሁን ሚራ በአሁን ሰዓት የተቸገረችውና በጣም ማመን ያቃታት ነገር ምንድነው ቢባል ሮቤልን ወደዋለች። ሮቤልን ማጣት አልፈለገችም። ግን ደግሞ ሮቤል በጣም አታላይና እሷን የሚፈልጋት ለብርና ለብር ብቻ እንደሆነ ነው። ግን ደግሞ እሷ በጣም በፍቅር እንደምትወደውና እንደምታፈቅረው በተለያየ ቪዲዮ ላይ በተለያየ እንትን ላይ እያየን ነበረ ማለት ነው። አሁንስ ምንድነው የተፈጠረው ሲባል ሚራ አይደለም ሰዎችንና እራሷን ማመን አቅቷት ነበረ። ባለችበት ቤት በመቀመጥ በጣም ራሷን እንኳን አላመነችም ነበረ። እዚህ ጋ ሮቤል ቢመጣ በጣም መጥፎ ነገር እንደሚፈጠር ራሷን እንደማትቆጣጠርና በጣም እንደምትወደውና እንደምታፈቅረው ራሷን ታቅ ነበረ። ግን ደግሞ የሚያሳዝነው ነገር ያለችበት ቦታ እንግዲህ ሮቤል ሲመላለስ ነበረ ማለት ነው። ይቅርታም እንግዲህ የውሸት ይቅርታ ሲጠይቃት ነበረ። ይቅር በይኝ በድዬሻለሁ፣ በጣም ማሳዝኜሻለሁ እያላት ነበረ ማለት ነው። እሷ ደግሞ ያው የእሱን ይቅርታ በመስማትና እውነትም ትክክለኛ የተጸጸተና ትክክለኛ ተጸጽቶ ይቅርታ የጠየቃት መስሏት እንግዲህ ተጸጽታ እሱን ይቅርታውን ተቀብላ ነበረ ማለት ነው። በስተመጨረሻ ሮቤል ያው እሱ ለገንዘብና ለገንዘብ ብቻ ምንድነው ያደረገው ይቅርታ ጠይቆ ጨራሹኑ ብሎ አብራ እንድትተኛው ነው ያደረጋት ማለት ነው። ኒራም በጣም እንደምትወደውና በጣም ስለምታፈቅረው ከሱ ጋር እንግዲህ አብራ ተጋድማለች ማለት ነው። በተጋደመኝ ጊዜ እንግዲህ ማን የመጣው ጋሼ ሰለሞን ነው ማለት ነው። ጋሼ ሰለሞን እንግዲህ የተባለው ዶክተር ተብዬው የሚያሳዝነው ነገር ሚስቱን ሲያከራየ ነበረ። ሚስቱን አይደለም ለአንድ ሰው ሳይሆን ለሁለት ለሶስት ሰው ሲሰጥ የነበረው ደጉ ዶክተር ማለት ነው። የባል ደግ ማለት ሰለሞን ነው ማለት ነው። ምንድነው የተፈጠረው ሲባል እንግዲህ ቀጥታ ምንድነው ያደረገው ትክክለኛ ወደ እሷ እንዲሰጥ ሳይ አብሮ ተኝቶ ነው ያገኛቸው ማለት ነው። እሷ ከስራ ቦታ በዛን ሰዓት የሚመጣ አልመሰላትም ነበረ ማለት ነው። ግን ደግሞ ድገት ሲመጣባት የምትጥለው የምታነሳው ነገር ነበረ የጠፋባት ማለት ነው። ከዛን በኋላ ምንድነው የተፈጠረው መሰላችሁ? ምንም አይደለም ያላት ተመልሶ ቀጥታ ወደ ኋላ ነበር የተመለሰው ማለት ነው። በፍጹም እኔ በአሁን ሰዓት ምንም ነገር ማስነቃት የለብኝም። አሁን ምንም ነገር መናገር የለብኝም። ዝም ብዬ የእሷን መጨረሻ ማየት አለብኝ ብሎ ወደ ኋላ ተመልሶ እንግዲህ ምንድነው ያደረገው ቀጥታ ልክ ተጨረሱ በኋላ ነው ተመልሶ የመጣው ማለት ነው። አሳይሻለሁ በጣም ሲፎክርላት ነበር እዛው አብሮ በተኙበት ሰዓት እነሱ እኔም አሳይሻለሁ እንደዚህ ያለቅሽም በእነሱ የለመንሽ በእኔም እንደዚህ ያደረግሽ እንዴት እንደዚህ ልታደርጊ ትችያለሽ? ሚራ በእነሱ ለምደሽ በእኔም እንደዚህ ታደርጊያለሽ እያለ በጣም ነበር የተናደደው ማለት ነው። ግን ደግሞ ንዴቱ ምንም ነገር እንዳላዋጣው ያው ራሱም ስለሚያውቀው ምንድነው ያደረገው ቀጥታ ሄዶ ያለው አማራጭ እንትናን ይቅርታ ጠየቅ አድናን ይቅርታ ለመጠየቅ ነበረ ሄዶ ማለት ነው። አዳን ይቅርታ ለመጠየቅ ሲሄድ አድናን ደግሞ በፍጹም እኔ ይቅርታ አላደርግልህም። ለምንድነው የመጣከው? አሁንስ ምን ልታደርግ ነው? የራሴን ሚስቴን ያልኳትን ልጅ ቀምተክ ምን ልታደርግ ነው ወደ እኔ የመጣክ? ብሎ በጣም ነበር የተናደደበት ማለት ነው። ይቅር ብያለሁ ይቅር በለኝ እባክህ እያለው እየደጋገመ ይቅርታ አስጠይቀው ነበረ። ግን አድናን ይቅርታ ለመጠየቅ ዝግጁ አይደለም። እንደውም ተጸጽቶ ይቅርታ የመጣ ሳይሆን የመሰለው ሌላ ነገር አሁንም ዳግም
ለሌላ ነገር የመጣበት ነገር ስለመሰለው ወደ መጣበት ቦታ ሸኝቶታል ማለት ነው። ግን ከዛም በኋላስ ምንድነው የተፈጠረው ቤተሰቦቼ ሲባል ቀጥታ ወደ ቤቱ ሲመለስ እንግዲህ ኒራን በፍቅር ነው ያናገራት። በፍቅር መሄድ እንዳለባቸው እና ለምን ያው ከዛም በኋላ እንግዲህ እዛ ቤት ውስጥ ስለመጣ አድናን ስላየው አድናን ሮቤል በጣም እንቅልፍ ነስቶት ነበረ። ምክንያቱም እዛ ለምን መጣ? ለምንድን ነው ወደዛ የመጣው? ምን ሊያደርግ ነው ወደዛ የመጣ የሚባለው ነገር በጣም ውስጡን አንጠልጥሎት ነበረ ማለት ነው። ግን በስተመጨረሻው ለምን እንደመጣ ለምንስ እዛ እንደሆነም ምንም ነገር እስካሁን ድረስ ያወቀ ነገር የለም ማለት ነው። ግን ያው በሲስተም እንትናንም ለመጠየቅ ሌላንም ለመጠየቅ ፈልጎ ነበር፣ ሎሃናንን ለመጠየቅ ፈልጎ ነበረ ማለት ነው። ምክንያቱም በቀስታ ያለውን ነገሮችንን ለመጠየቅ ፈልጎ ነበረ። ግን ሎሃና ምንም ነገር ልትነግረው አልቻለችም። ምንም ነገር ማለት ነው። ምንም ነገር ዝም አለችው ማለት ነው። በዚህ የተነሳ በጣም ነበር የተናደደው ማለት ነው። ምክንያቱም ለምንድን ነው ቤት ውስጥ የመጣው? ቤት ውስጥ መጥቶስ ምንድን ነው ያደረገው? ለምንስ ነው እንደዚህ እዚህ ድረስ የመጣው የሚለው ነገር በጣም ነበረ ያሳሰበው ማለት ነው። ለዛ ደግሞ ፍንጭ ምንም ነገር ሊያገኝ አልቻለም። ምንም ነገር ስላላገኘ ደግሞ በጣም ነው እንትን ያለው። በነገራችን ላይ ማለት እንቅልፍ ነው የነሳው ማለት ነው። እንቅልፍ ነው የነሳው። ምክንያቱም ለምንድን ነው መጥቶ ምንድን ነው የተፈጠረው? ምንድን ነው የተደረገው የሚለው ነገር በጣም ነበር ያሳሰበው። እስካሁን ድረስ እንግዲህ ምንም ነገር እያገኘው ነገር የለም እላችኋለሁ ቤተሰቦቼ። እና ቤተሰብ ምን ልላችሁ ፈልጌ ነው፣ ከዛም በኋላ እንግዲህ ሰውዬ ወሰነው ውሳኔ፣ ሰለሞን የሚባለው ሰውዬ እሷን ገንዘቧን ነጥቆ ባዶ እንደሚያስቀራት እና ምንም ነገር እንደማያደርግላት ነው የወሰነው ውሳኔ ማለት ነው። ውሳኔው ትክክለኛ እውነት ብዬ ነው የማስበው። ሜራ በጣም ባለጌና በጣም ባለጌ ናት። ባለጌ ማለት ነው። የባለጌ ደግሞ አይነት አለው። እውነቴን ነው የምላችሁ ስላችሁ ሴት ልጅ የዚህን ያክል እንኳን መጨማለቅ የዚህን ያክል እንደዚህ መሆን አስፈላጊ ነው ብዬ አላስብም። ምክንያቱም ከዛ ካገኙት ወንድ ጋር መጋደም ምንድን ነው? የማያምኑትን ማለት የማታምኑትን ባል አምናለሁ ማለትም ማመን የለባችሁም። ከሱ ጋራም የግዴታ መኖር የለባችሁም። ካኖራችሁም ደግሞ የራሳችሁ አድርጋችሁ መኖር አለባችሁ ብዬ ነው ማስበው እኔ በራሴ። እና በስተመጨረሻ ባዶ ቀርታለች ማለት ነው። ሜራ ባዶዋን ቀርታለች። ባዶዋን ቀርታለች። ምንም ማድረግ አይቻልም። እንደዚህ አይነት ሰዎች ይገባቸዋል ብዬ ነው እኔ የማስበው። በነገራችን ላይ እንደዚህ አይነት ደግሞ ስሰኛ ሰዎችም በጣም ነው የሚያስጠሉት። በነገራችን ላይ በጣም ስሰኛ ሰዎች በጣም ነው የሚያስጠሉት። በጣም ማለት ነው። እውነቴን ነው የምላችሁ እና ይቅር በሉኝና እኔ በህይወቴ ሴሰኛ ሰዎችን አልወድም። ፈርዶብኝ ማለት ነው። አልወድም ሱሰኛ ሴቶች በጣም ነው። ሴቶችም ሆነ ወንዶችም በጣም ነው የሚያስጠሉኝ በነገራችን ላይ ማለት ነው። እና ቤተሰብ ባለን በአቅማችን ራሳችን ለመቆጣጠር መሞከር አለብን። ይሄ በነገራችን ላይ እንደዚህ ሴሰኛ ምናምን የሚያደርገን ነገር አጋንንት ነው። ለዛ ደግሞ ለአጋንንት ያው መድኃኒት አለው። መድኃኒቱ ምንድነው ካላችሁኝ፣ ጸሎት፣ ስግደት፣ ይሄ ነገር አለ። ስለዛ ቤተሰቦቼ ያንን ነገር ካደረግን ሁሉ ነገር ከኛ ጋር እንትን እንደሚልልን እንደሚወገድልን ነው ማለት ነው። እና ምንድነው ሜራ ዛሬ አሁን ያሳልፎ የሰጣት የራሷ ብልግናና ራሷ እያደረገችው አስጠሊ ነገር ነው ማለት ነው። እና ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ እላለሁ ቤተሰቦቼ። ሁለተኛ ነገር ደግሞ የምላችሁ ነገር አድናን በጣም ትዕግስተኛና በጣም ነው እስካሁን ድረስ እየታገሳት ማለት ነው። በጣም ታግሷት ነበረ። ልጅ ራሱ ያረገዘችው ውሸት እንግዲህ ያስባችሁታል። በነፍሱ ነበር የተጫወተችው ማለት ነው። ሮቤልም እንደዛው የራሱ ወንድም ላይ እንደዚህ አይነት ግፍ መስራት። ዛሬም እንግዲህ ምንድነው ሮቤል ሀሳቡ ቀጥታ ከአድናን ጋር ሆኖ እንትናን መበቀል ነው የሚፈልገው ማለት ነው። ማንን? እቹ እንትናን መበቀል ነው የሚፈልገው ማለት ነው። ሜራ ለማንኛውም እንግዲህ ወንዶች ተራርተው ተበቅለዋታል ማለት ነው። የሜራ መጨረሻ እንግዲህ እንደዚህ አይነት አስጠሊ ነገር ላይ ቆማ ትገኛለች ማለት ነው። እንግዲህ ሰምቶ የማይሰማ ሰው ብሉት የማይሰማ ሰው መጨረሻው
እንደዚህ አይነት ነገር ላይ ይወድቃል ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። በነገራችን ላይ በጣም ነው የሚያስጠላው፣ በጣም ማለት ነው። ጋይስዬ በጣም ነው የሚያስጠላው። በተቻላችሁ መጠን ከእንደዚህ አይነት ልክስክስ ነገር መውጣት አለባችሁ። እሺ ልክስክስ ነገር ልክስክስ ነው አይደል? በስመ ስላሴና ፈጣሪ ያውጣችሁ ብዬ ነው የማስበው። እንደዚህ ከእንደዚህ አይነት ሱሰኝነት ሰዎች ማለት ነው። እና ሮቤልና መቼ እንደሚማሩ አይታወቅም። ሚራ ማለት ነው መቼ እንደሚማሩ። በነገራችን ላይ ሉሃና እና ዱናን በጣም ነው ደስ የሚሉት። በአሁን ሰዓት እንግዲህ ቀለበት አስረዋል። የራሳቸውን ኑሮ ህይወት ለመኖር ደፋ ቀና እያሉ ይገኛሉ። እነኛ ደግሞ እዛ የሰዎችን ህይወት ለማመሰቃቀል ደፋ ቀና እያሉ ይገኛሉ ማለት ነው። ቤተሰቦቼ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ማለት ነው። አሁን ምን እንደምትሆን እስቲ ምን ትሆናለች አስባችሁታል? ከአድናን ከሮቤልም ከሁሉም ባዶ ነው የቀራችሁ ማለት ነው። ከዚህም ከሰለሞንም ተብዬው ባዶ ነፃ ነው የቀረችው ማለት ነው። በጣም አስጊ ነው። በጣም ቤተሰቦች በጣም አስጊ አስባችሁታል? በጣም ነው የሚከብደው ማለት ነው። ያው ግን ምን ይደረጋል? ለእንደዚህ አይነት ሰዎች ያው መቶ በመቶ ማዘንም አይገባቸው በነገራችን ላይ ማለት ነው። በራሷ ህይወት ላይ ነበረ ስትጫወት የነበረችው። በራሷ ህይወት ላይ እቃቃ ጨዋታ ስትጫወት ነበረ ማለት ነው። በጣም ነው በነገራችን ላይ የሚያስጠላው እንደዚህ አይነት እቃቃ ጨዋታ መጫወት። በሰው በራሱ እድሜ ላይ በራሱ ህይወት ላይ እንደዚህ አይነት መጨማለቅ ሲጨማለቅ ከእንደዚህ አይነት መንፈስ ውስጥ ነበረ መውጣት ያለባት ከመጀመሪያነቱ ማለት ነው። አርፋ አድናንን ይዛ ብትቀመጥ ኖሮ ይህ ሁላ ነገር አይፈጠርባትም ነበረ። ግን ደግሞ ያው ተፈጥሯል፣ ያው ተደርጓል። ምንም ማድረግ ስለማይቻል በአሁን ሰዓት አርፋ መቀመጥ ነው ያለባት ማለት ነው። ያው የእጇን አግኝታለች። በእርግጥ ሰው የእጁን ፍሬ ነው የበላው ማለት ነው። የእጇን ፍሬ እየበላት ይገኛለች ማለት ነው። ቤተሰቦቼ እና ቤተሰቦቼ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበል።